አዎ ማህበራዊ ህይወት ይጠቅማል። ማህበራዊ ህይወት ላይ ስንኖር ግን መጠንቀቁ መጠርጠሩ ምንድነው ችግሩ? እኔ ያለውማ አንጂ በፍጹም ሌላ ሰው አታገቢም ካልፈለግኳትስ? አዘውትረው ስኬታችሁን የሚነግሯችሁን ሰዎች ራቋቸው። አሁን ኢትዮጵያ ውስጥ መተት ተራ ጉዳይ አይደለም፣ ድግምት ተራ ጉዳይ አይደለም። በቃ ቤቱ ጋብዟችሁ የሆነ ምግብ ላይ ወይ የሆነ የምትጠጡት ነገር ላይ የሆነ ነገር ሲያደርግ እጅ ከፍንጅ ትይዙታላችሁ። ማናጀር ስለቀጠር ማናጀርህን እንደፈለግ ሱቅ የላክ ጫት ልታስገዛው መብት የለም። በአህያ ጥርስ አስደግመው እናንተ መኖሪያ እናንተ የሆነ ነገራችሁ ላይ ብቻ ያንን አድርገው እንደ አህያ ከነሱ ሳትለዩ እንድትለፉ የሚያደርጉ ሰው። እሁድ ቅዱስ ቁርባን እየተቀበልሽ ከሰኞ እስከ ቅዳሜ የመስሪያ ቤትሽን ሰዎች በሐሜት ቢላ ምዘለዝሊ ከሆነ ነው ገና ነሽ እንዴ? ኖ። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ ከቤተሰቦቻችሁ በጀት ቀንሳችሁ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። እስኪ ለዛሬ መተትን ማወቂያ 5 መንገዶች እንዲሁ ነው የሚያስደግሙብን እነማን ናቸው፣ ምን አይነት ሰዎች ናቸው የሚለውን በተጨማሪ ደግሞ ልትርቋቸው የሚገባ ሰዎች ምን አይነቶች ናቸው የሚለውን እንመልከትና ከዛ በኋላ ፕሮግራም ከተከታተላችሁ በኋላ የራሳችሁን ሀሳብ በሀሳብ መስጫው ሳጥን ውስጥ አስቀምጡልኛላችሁ ማለት ነው። ሰላምታውን አረሳሁትም። እንደምናላችሁ በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ላይ ተከታታዮች ዛሬም እግዚአብሔር ፈቅዶ ተገናኝተናል። እንግዲህ የዚህ የመተት ጉዳይ ከመቼውም ጊዜ በላይ እያነጋገረ ነው። ስለዚህ ሁላችንም የሚመለከት ርዕሰ ጉዳይ ስለሆነ ዛሬም በዚህ ላይ ሀሳብ ነጥብ እንለዋወጣለን ማለት ነው። እንግዲህ በተለይ በዚህ ውስጥ ሰለባ የሆናችሁ ሰዎች ጠቃሚ መረጃ ታገኙበታላችሁ ብዬ አስባለሁ። ስለዚህ እስከ ፕሮግራሙ ፍጻሜ አብራችሁኝ እንድትቆዩ የምጋብዘው እንደተለመደው በታላቅ አክብሮት ነው። ስለዚህ ልትርቋቸው የሚገባ ሰዎች እነማን ናቸው? መተትን ማወቂያ 5 ነጥቦች ምንድን ናቸው? ከ5ቱ ነጥቦች ጋር በተያያዘ እንግዲህ የምናነሳቸው ሰዎች አሉ። እነዛ ሰዎች እነማን ናቸው? የሚያረግቡን እነማን ናቸው የሚለውንም አያይዤ እነግራችኋለሁ ማለት ነው። በነገራችን ላይ በመተት በድግምት ዙሪያ ላይ ሀገር ብቻ አይደለም ውጭ ሀገርም በደንብ የተሰራበት ነው። እንደውም ውጭዎቹ ሪሰርችም እያደረጉ ስለ ዋይት ማጂክ እና ብላክ ማጂክ በስፋት ጽፈዋል እና በዛ ጉዳይ ላይ የተጻፉ በርካታ መጽሐፎች አሉ። በጥናትና በምርምር እኛ ጋር ይቀራል። ከነሱ ጋር ስንነጻጸር እኛ ሀገር ውስጥ በዚህ ጉዳይ ላይ የተጻፉ በጣም የሚቆጠሩ መጽሐፎች ሊኖሩ ይችላሉ። ሊያውም እነሱ ደግሞ ስለ መናፍስት አሰራር የሚናገሩ ናቸው እንጂ ስለ መተት፣ ስለ ድግምት በቂ የሆኑ መጽሐፎች አሉ ብዬ አላምንም እና በዛ ጉዳይ ላይ በደንብ ሰው ይረዳ ዘንድ ራሱን ይጠብቅ ዘንድ ራሱን ይከላከል ዘንድ በዚህ ጉዳይ ላይ ማስጠንቀቂያ ሰው ራሱን የሚከላከልበትን መንገድ በዚህ ጉዳይ ላይ ኖሃው ያላቸው እውቀቱ ያላቸው ሰዎች ሊጽፉ ይገባል ብዬ አስባለሁ። ምክንያቱም ደጋግመን እንደምንለው አሁን ኢትዮጵያ ውስጥ መተት ተራ ጉዳይ አይደለም፣ ድግምት ተራ ጉዳይ አይደለም። ማንም የተነሳ ያንን ሰው ህይወት ማበላሸት ሲፈልግ፣ ያንን ሰው ትዳር ማፍረስ ሲፈልግ ቀድሞ የሚያደርገው መተት መላክ ነው። ቀድሞ የሚያደርገው ድግምት ማስደገም ነው። ቀድሞ የሚያደርገው መልካሙን ነገር ትተው የሉሲፈርን መንገድ የተከተሉ ደብተራዎችን በማማከር የሚፈልገውን ሰይጣናዊ ተግባር መከወን ነው። ስለዚህ በዚህ ጉዳይ ላይ የተጻፉ እውቀት አዘል ግንዛቤ ማስጨበጫ መጽሐፎች በብዛት ያስፈልጉናል። ችግር ውስጥ ያለውን ሰው ቁጥር ግምት በመክተት ማለት ነው እና
ይህንን ያለ ምክንያት አይደለም ያልኳቸው። ምክንያቱም እንግዲህ ከሚደውሉልኝ አብዛኛዎቹ ስልኮች አብዛኛው ሰው እንደተቸገረ ነው የምረዳው። አብዛኛው ሰው ለፍቶ ምንም በቃ ህይወቱ ብርሃን ማግኘት እንዳልቻለ ነው የሚነግረኝ። አብዛኛው ሰው ለፍቶ አመድ አፋሽ እንደሆነ ነው የሚነግረኝ። አብዛኛው ሰው በሰው ሀገርም ሆኖ ለፍቶ መና እንደሆነ ነው የሚነግረኝ። አብዛኛው ሰው 30ና 40 ዓመት የምኖረው በሰው ሀገር ምንም ነገር እንደሌለው ነው የሚነግረኝ። አብዛኛው ሰው ውበትም ኖሮት ገንዘብም ኖሮት ትዳር መያዝ እንዳቃተው ነው የሚነግረኝ። ለምን ስትሏቸው ብዙ ሰዎች በቂ መልስ አይሰጧቸውም። ስለ አይነ ጥላ መንፈስ ስለማያውቁ፣ ትዳራቸውን ስለሚዘጋባቸው ነገር ስለማያውቁ፣ እድላቸውን ስለሚዘጋባቸው ነገር ስለማያውቁ፣ ኑሯቸውን ስለሚያናጋባቸው ነገር ስለማያውቁ፣ ከልጆቻቸው ጋር ስለሚለያያቸው ነገር ስለማያውቁ እንዴት ብለው ይወቁ? አንዳንዱም ገና ዳዴ ብሎ ያንን ነገር መገንዘብ ሲጀምር፣ ሌሎች ደግሞ የሚያስጥሉት ሰዎች አሉ። ኧረ የጥንቆላ መንገድ አትከተል ምናምን የሚል ማለት ነው። ስለዚህ ገና ብዙ ይቀረናል፣ በጣም ብዙ ይቀረናል። በዚህ ጉዳይ ላይ ሪሰርች ሊደረግ ይገባል። ስለ መናፍስት አሰራር፣ ስለ ድግምት አሰራር፣ ስለ ጥንቆላ፣ በሰዎች ላይ ስለሚደረግ ክፉ ነገር በደንብ ሪሰርች ያስፈልጋል፣ በደንብ ምርምር ያስፈልጋል። እና ከዛ በኋላ ነው በተወሰነ መንገድ ችግሩን መቅረፍ የሚቻለው ብዬ አስባለሁ። ኦፍኮርስ አሁንም መምህራኖች በዛ ጉዳይ ላይ ግንዛቤ እያስጨበጡ ነው። ሰው ወደ እግዚአብሔር ቤት እንዲሄድ እየገፋፉ ነው። ሰው ጨሌውን ጥሎ አመቺሳውን ትቶ የእግዚአብሔር መንገድ ተከትሎ ቅዱስ ቁርባን እንዲቀበል እየመከሩ ነው፣ እያስተማሩ ነው። በእንደዚህ አይነት መንገድም ደግሞ የዳኑ ሰዎች አሉ፣ የዳኑ መምህራን አሉ። ያ እንዳለ ሆኖ ግን ከዚህ በላይ ሊሰራበት ይገባል ለማለት ነው። ወደ ነጥቤ ስመለስ እንግዲህ በርዕሱ ላይ ጠቁሚያችኋለሁ። እጅግ በጣም ወሳኝ የሆነ መርሃ ግብር ነው። ልብ አድርጎ ብዙ ሰው እንደዚህ አይነት መርሃ ግብርን በስፋት አያየውም እና እናንተ ግን የገባችሁ በተለይ የገባችሁ እንደው ለምታውቋቸው 2-3 ሰዎች ከቻላችሁ ከዛ በላይ ብታጋሩ ደስ ይለኛል። ብዙ ሰው ጋር መድረስ ስላለበት ማለት ነው። እንደዚህ አይነት መርሃ ግብር ብዙ ሰው ጋር አይደርስም። ብዙ ሰዎች ደግሞ በዚህ ጉዳይ ላይ መረጃ ማግኘት አይፈልጉም። አንደኛ ያው አጅሬውም አለ፣ አእምሯቸውን ዘግቶ ይይዛል። ሁለተኛ ደግሞ ያው ስንፍናውም አለ። ስለዚህ ሁለቱ ተደማምሮ ሰውን ሁሌም እንግዲህ በጨለማ ውስጥ እንዲዳከር ነው የሚያደርገውና ያንን የጨለማ ካባ ከላያችን ላይ ገፈን ወደ ትክክለኛው መንገድ ካልመጣን በስተቀር ያው ህይወታችን ሁሌም ሰቆቃ የተሞላ ይሆናል ማለት ነው። እንግዲህ ልትርቋቸው የሚገቡ ሰዎች ምን አይነቶች ናቸው ብያችኋለሁ። መተትን ማወቂያው 5 ነጥቦች ምንድን ናቸው? እነማን ናቸው የሚያደርጉብን የሚለውን ነጥብ አንስቻለሁ። 3ቱም የተያዙ ናቸው በነገራችን ላይ። ምክንያቱም እነማን ናቸው የሚያደርጉብን የሚለው ነገር ካወቅን የምንርቃቸውን ሰዎች፣ መራቅ የሚገባኝ ሰዎች አወቅን ማለት ነው። ያንን ካወቅን ደግሞ ቀጥታ እነዛን ሰዎች የምንራቃቸው መተትና ድግምት ስለሚያደርጉብን፣ በህይወታችን ስለሚቀኑ፣ በመሻሻላችን ስለሚቀኑ፣ ያንን መንገድ ስለተከተሉ እንደሆነ ስለሚገባን ያንንም ከዛ ጋር አያይዘን መመልከት እንችላለን። እንግዲህ አንደኛው መሸሽ ያለብን ሰዎች፣ ልንርቃቸው የሚገባ ሰዎች፣ መተት የሚያደርጉብን ሰዎች አጥብቀው የሚፈልጉን ሰዎች ናቸው። አጥብቀው። ስለዚህ መተትን ከማወቂያ 5 ነጥቦች መካከል አንደኛው ይሄ ነው። ይያዛልን ብላችሁ ለዛ ነው። ለምንድን ነው አንደኛው ነጥብ የሆነው ብለን ስናስብ በጣም አጥብቀው የሚፈልጉን ሰዎች ነግረናቸውም፣ ልብ አድርጉ እዚህ ጋር በደንብ እንድትሰሙኝ ይፈልጋለሁ። ነግረናቸውም በጣም አጥብቀው ሲፈልጉን ምናልባት አንዴ ወይ 2 ስልካቸውን አንስተንላቸው ነው በቃ እኔ በራሴ ምክንያት ከዚህ በኋላ አንተን ማግኘት አልፈልግም ወይም ደግሞ አንቺን ማግኘት አልፈልግም ስትሏቸው ካልተዋችሁ እና ከዛ በኋላ እንደገና የመፈለግ ፍላጎታቸው በጣም ጨምሮ እንደዛም ብላችኋቸው በፍጹም አልፋታ የሚሏችሁ ሰዎች ከሆኑ እነዚህ ሰዎች ለድግምት የቀረቡ ናቸው። የእናንተ መሻሻል የማይፈልጉ ናቸው። ስለዚህ አንደኛው መተት ሊደረግብን ይችላል ወይም ድግምት ደግሞ ሊላክብን ይችላል ብላችሁ ጥርጣሬ ውስጥ ብቻ አይደለም የራሳችሁን ግምት ልታስቀምጡበት የምትችሉት አንደኛው ነጥብ ይሄኛው ነው። አንድ ሰው አጥብቆ ሲፈልጋችሁ ለምንድን ነው? በተለይ ደግሞ በአንደበታችሁ ነው በቃ ከዚህ በኋላ የራሴ ምክንያቱም እናንተ ምክክት አይታችሁ ሊሆን ይችላል፣ በራሳችሁ መንገድ ደርሳችሁበት ሊሆን ይችላል። ያ ሰው በእናንተ ህይወት ላይ ክትትል ማድረግ ከጀመረ በኋላ ህይወታችሁም ተበላሽቶ ሊሆን ይችላል።
ስለዚህ ያንን ሰው ማግኘት ላትፈልጉ ትችላላችሁ። በቃ ምልክት አይታችኋል፣ ወይ ቤቱ ሄዳችሁ የሆነ ነገር ተመልክታችኋል፣ ወይ ቤቱ ሄዳችሁ የሆነ ነገር አድርጓችኋል፣ ወይ ቤቱ ሄዳችሁ በምትበሉት ወይም ደግሞ በምትጠጡት ነገር ውስጥ የሆነ ነገር ሲጨምር እጅ ከፍንጅ ይዛችሁ ሊሆን ይችላል። ስለዚህ ዟ አትደባደቡ፣ መቼም ትታችሁ ነው የምትወጡት። ያጋጥማል። በቃ ቤቱ ጋብዟችሁ የሆነ ምግብ ላይ ወይ የሆነ የምትጠጡት ነገር ላይ የሆነ ነገር ሲያደርግ እጅ ከፍንጅ ትይዙታላችሁ። ደፋር የሆነ ሰው ወይ ደግሞ በጣም በዚህ ጉዳይ ላይ የተሰቃየ ሰው ከሆነ ፊት ለፊት ሊናገር ይችላል። ግን ያው ኢትዮጵያዊ ባህሉ ስላለ ብዙዎች ያ ድፍረት የለንም። ትተንወጠን ያንን ሰው መራቅ ነው የምንፈልገው። ያንን ሰው መራቅ ፈልገን ስንሸሸው ያ ሰው ግን እስከ መጨረሻው የሚከታተለን ከሆነና በወጣንበት በገባንበት የሚያሳድደን ከሆነ አንደኛው መለያ ነጥባቸው እሱ ነው። ይሄ ሰው ድግምት የማድረግ ፕሮባቢሊቲው ከፍ ያለ ነው። መተት የመላክ ፕሮባቢሊቲው ከፍ ያለ ነው። ስለዚህ አንዱን ነጥብ እሱም ብለን መያዝ እንችላለን። ምክንያቱም ይሄ ሰው መልካም ነገር ሊያደርግላችሁ አይደለም የሚያሳድዳችሁ፣ መልካም ነገር ሊያደርግላችሁ አይደለም። ወይ ከእናንተ በቃ ወሳኝ የሆነ መረጃ ለመፈለግ ነው። እንደዚህ አይነት ሰው ደግሞ ወሳኝ መረጃ ወስደው አይደለ ለደብተራ የሚያቀብሉት። ስለዚህ የዕለት ውሏችሁ የት ነው የምትገቡት፣ የት ነው የምትውሉት፣ የት ነው የምትመገቡት፣ ምንድን ነው የምትመገቡት፣ ከነማጋ ነው ጊዜ የምታሳልፉት የሚለው ነገር ለነሱ በጣም ወሳኝ የሆነ መረጃ ነው። ስለዚህ ይህንን ማሳደድ ስለሚፈልጉ የዕለቱን ውላችሁ ማወቅ ይፈልጋሉ። የዕለቱን በየሰከንዱ። ለዛም ነው የማያሳርፏቸው። በተለይ ደግሞ ስልክ የማታነሱላቸው ከሆነ የበለጠ እልህ ውስጥ ሊገቡ ይችላሉ። እና አንደኛው እሱ ነው። ሁለተኛው እንግዲህ ለጋራ ጥቅም የቀረቧችሁ መስሏችሁ እናንተ እውነት ይመስላችሁና የዋሃዎች ትሆኑና በተለይ በዚህ አይነት ጉዳይ ላይ በጣም የሚጠቁ ሰዎች የዋሃዎች ናቸው። በነገራችን ላይ ሰው የሚያምኑ ሰዎች ናቸው። ሰውን የማይጠራጠሩ ሰዎች ናቸው በብዛት። እስኪ ሪሰርች አድርጎ በቅርብ የምታውቋቸው ሰዎች በእንደዚህ አይነት ጉዳይ የተጎዱ ሰዎችን ፈልጋችሁ ነገሮችን አጥኑ። በጣም የዋሃዎች፣ ሰውን የሚያምኑ የማይጠራጠሩ፣ ኢቨን እንዲጠራጠሩ ስትነግሯቸው እንዴ ምንድነው በዚህ ልክ ሰውን መጠራጠር የሚሏቸው ሰዎች ናቸው። ነገር ግን መጨረሻ ላይ ውድቀታቸው አያምርም። ስለዚህ ለዚህ ነው ተጠራጠሩ የምንለው። መጠራጠር በተለይ በዚህ ዘመን ችግር የለውም። አሁን አንዳንዶች ይህንን መቀበል ይከብደዋል። አይነ እያየ ሰዓት ውስጥ አትገባም መቼም። አይነ እያየ ቤትን አታፈርስም። አይነ እያየ ልጅን አትለየም። አይነ እያየ ከሚስት ጋር አትለያየም። ስለዚህ መጠራጠር ምንድን ነው ክፋቱ? በተለይ ደግሞ አጠራጣሪ ነጥቦች ካሉ ማለት ነው። እና ሁለተኛው ለጋራ ጥቅም የቀረቡ መስለው ራሳቸውን የሚያስቀድሙትን ሰዎች ተጠንቀቋቸው። እነዚህም ሁለተኛ የመተት ምልክት መሆን ይችላሉ። ጋር ይቀርቧቸዋል። ስለ ችሎታችሁ ይነግሯቸዋል። ስለ ብቃታችሁ ይነግሯቸዋል። ከእናንተ ጋር መስራት እንደሚፈልጉ ይነግሯቸዋል። እውነት መስሏችሁ እዛ መስመር ውስጥ ልትገቡ ትችላላችሁ። ኦፍኮርስ አንዳንድ ጊዜ ከመልካም ሰው ጋር በጋራ መስራት ችግር የለው። ብዙን ጊዜ ደግሞ የተለመደም አሰራር ነው። በጋራ አንድ ላይ ጆይን አድርጎ መስራት ክፋት የለውም። ነገር ግን ጆይን አድርጋችሁ ስትሰሩ እነዛ ሰዎች ላይ ከቆይታ በኋላ ከአንድ ወርም ከሁለት ወርም በኋላ ሊሆን ይችላል፣ ከ6 ወርም በኋላ ሊሆን ይችላል፣ ለውጥ ልትመለከቱ ትችላላችሁ። መጀመሪያ የገቡላችሁ ቃል አይደለም። በቃ አብረን እንሰራለን፣ አብረን እናድጋለን፣ እኛ ኢንቨስት እናድርጋለን፣ አንቺ በችሎታሽ፣ በብቃትሽ፣ በትምህርትሽ፣ በማስተርሽ ምናምን ሊሏችሁ ይችላሉ። መስሏችሁ ትገባላችሁ። ከዛ በኋላ ግን የምታዩባቸው መበለጥለጥ ይሄ ነገር ወዴት እየሄደ ነው ብላችሁ ራሳችሁን እንጠይቁ የሚያስገድድ ሊሆን ይችላል። ይሄ ማለት ምንድን ነው? በዛ አይነት ሁኔታ አባብለው ከቀረቧችሁ በኋላ ለጋራ ጥቅም የቀረቧችሁ መስለው ከተጠጓችሁና ስራ ከጀመራችሁ በኋላ ራሳቸውን ሲያስቀድሙ ትመለከታላችሁ። በዛ በምትሰሩት ስራ ላይ ለሚመጣ ቤኔፊት ቅድሚያ የሚሰጡት ለራሳቸው ነው። ቅድሚያ የሚሰጡት ለምሳሌ ትልቅ ካምፓኒ ቢሆን የትምህርትና የስራ እድል ቢኖር ፕራዮሪቲ የሚሰጡት ለነሱ ነው። እናንተ በነገራችሁ ላይ እኩል ማንዴት አላችሁ። እዛ ውስጥ ስትፈራረም ወረቀት ላይ ራሱ እንግዲህ አንድ ካምፓኒ ሲቋቋም መመስረቻ ጽሁፍና መተዳደሪያ ደንብ ይኖረዋል። እዛ ላይ የሰፈረው ነገር እኩል የጥቅም ተጋሪ እንደሆናችሁ ነው። ነገር ግን ሀሳቡን እነሱ ስላመጡትና ምናልባትም ደግሞ የተሻለውን ገንዘብ እነሱ ኢንቨስት ስላደረጉ ቅድሚያ ያላቸው መስሎ ሊታያቸው ይችላል። ስለዚህ ሁሉ ነገር ላይ እንደ አለቃ ያደርጋቸዋል፣ ሊያዟችሁ ይፈልጋሉ። ምናልባትም እኮ የዛ ሙያ ባለቤት እነሱ ገንዘብ ስላላቸውና አብሯቸው ስለ ጆይን ስላደረጉ እንጂ የዛ ሙያ ባለቤት እናንተ ልትሆኑ ትችላላቸው። አእምሯችሁን ይዛችሁን አይገባችሁት። እዚህ ሀገር ሁሉ የሚገርመኝ ነገር አለ። አንዱ ገንዘቡን ኢንቨስት አድርጎ ሌላው አእምሮን ኢንቨስት አድርጎ ሲመጣ ትልቅ ነገር ኢንቨስት ያደረገ የሚመስለው ገንዘቡን ኢንቨስት ያደረገው ሰው ነው። አይደለም።
አይደለም። አይዲያ ነው ዛሬ ገንዘብ፣ ሀሳብ ነው ገንዘብ። ብዙዎች ይህንን አይረዱትም። ገንዘብ ስላለው ብቻ እንደ አሽከር ሊልክ ይፈልጋል። ልክ እንደ ሀገራችን አርቲስቶች የማናጀር አቀጣጠር ማለት ነው። ብዙ ጊዜ ታዘባቸዋል፣ ከአንዳንዶቹ በስተቀር አብዛኛዎቹ ማናጀር ሲቀጥሩ አሽከር የቀጠሩ ነው የሚመስላቸው። ማናጀርና አሽከር አይገናኝም። ማናጀር ስለቀጠር ማናጀርህን እንደፈለግ ሱቅ የላክ ጫት ልታስገዛው መብት የለም። ማናጀር ስለቀጠርክ እንደፈለግ በፌስታል ምንድነው ጠርሙሳት ይዘ ለስላሳ አምቦሃ ግዛልኝ ልትለው መብት የለም። ማናጀርነት ራሱን የቻለ ፕሮፌሽን ነው እና ይህንን ብዙዎቹ አልተረዱም እና ገንዘብ ስለሚከፍሉ ብቻ አሽከር የቀጠሩ የሚመስላቸው ሰዎች አሉ። እና እዚህም ላይ ስንመጣ እነዛ ሰዎች እንደዛ ነው የሚያስቡት እና ለጋራ ጥቅም ከተገናኛችሁ በኋላ ራሳቸውን ነው ሁሌ የሚያስቀድሙት። ለምሳሌ በዛ ስራ በጋራ በምትሰሩት ስራ ገንዘቡ በሚገባበት ሰዓት ላይ በሁለታችሁም ስም መግባት ሲገባው ገንዘቡ አይ በቃ ለምን እኔ ገንዘቡን ኢንቨስት ስላደረኩኝ በእኔ በኩል ገንዘቡ ይግባና ከገባው ገንዘብ ላይ ድርሻህን እሰጥሃለሁ የሚሉ ሰዎች አሉ። ነው አይደለም? ስለዚህ ይህንን በምሳሌ ላብራራችሁ ስለፈለግኩ ነው እንጂ እንደዚህ አይነት ስራ ውስጥ ገብታችሁ አብራችሁ በምትሰሩበት ሰዓት ላይ ሁሉ ነገር ለኔ ብለው ራሳቸውን የሚያስቀድሙ ሰዎች ያለምንም ድርድር ልትርቋቸው ነው የሚገባው። ያለምንም ድርድር ያለምንም ይሉኝታ ልትርቋቸው ነው የሚገባው። ምክንያቱም እነዚህ ሰዎች ሲመቻቸው እናንተን በመተት አሳስረው ከመጣል ወደኋላ አይመለሱም። አንድ ታሪክ ነግሬያችሁ ነበር ከበፊት። አንድ በጣም ወዳጅ የነበረ በጣም ብዙ ገንዘብ ያለው አሁን ግን ባለቤቱም ትታ ውጭ ሀገር ሄደች ምናምን ብዬ አንድ ታሪክ ሰርቼላችሁ ነበረ። ሚሊዮነር አይደለም ቢሊዮነር ያልኳቸው። እሱ ላይ እንኳን ስናወራ ከሱ ጋር እንኳን ቁጭ ብለን አብረዋቸው የሚሰሩትን ሰዎች ማነት ሲነግረኝ በጣም ነው የደነገጥኩት። በጣም የሚታወቁ ከተማ ውስጥ በጣም ሀብታሞች ምናምን። ነገር ግን መጨረሻ ላይ ምንድን ነው ያደረጉት? አእምሮን ከበዘበዙት በኋላ ብዙ ነገሮችን ከተጠቀሙበት በኋላ የሚያደርጉትን ያደረጉት የእነሱም ጭምር አለ። እኔ የነገርኳቸው እዛ ታሪክ ላይ አንድ የራሱ ጓደኛ መጥቶ ኮቱን ወስዶ በኮቱ ላብ የነካውን ኮቱን ወስዶ ከዛ በኋላ ነገሮች እንደተበለሻችሁ ነው። ግን እግረ መንገድ ደግሞ ሌሎች ነገሮችንም ጠቅሶልኛል። እና አብሯቸው የሚሰራቸውን ሰዎች ማንነት ሲነግረኝ በጣም የሚታወቁ ከተማ ውስጥ አሉ የሚባሉ ባለሀብቶች ናቸው። ነገር ግን ከዛ ከሀብታቸው ጀርባ ያለው ነገር ሲነግረኝ ደግሞ በጣም አስደንጋጭ ነው። ስለዚህ ለዚህ ነው ሰዎችን መጠራጠር አለባቸው የምላቸው። በተለይ ራሳቸው ላይ የሚያደሉ ከሆነ ራሳቸው ላይ በጣም ያደላሉ። ብዙ ነገር ወደ እነሱ ነው አድቫንቴጅ፣ እኔ የሚለውን ነገር ያስቀድማሉ። እንዲህ አይነት ነገር ብዙዎች ጋር ሀፕን ስለሚያደርግ ነው ይሄንን የምነግራቸው። ከማያው ከተነገረኝ ከሆነ ነገር ላይ ነው ተነስቼ የምነግራችሁ እና ወደፊት እንዳትሸወዱ፣ ወደፊት እንዳትታለሉ፣ ወደፊት በመተት ተጠልባችሁ በድግምት ተታላችሁ እንዳትወርቁ ነው ይሄንን የምነግራችሁ። ስለዚህ ሁለተኛው ለጋራ ጥቅም የቀረቡ መስለው ራሳቸውን የሚያስቀድሙትን ሰዎች ራቋቸው። ይሄ ሁለተኛው ማወቂያ ነጥብ ነው። እነዛ ሰዎች በጣም የራሳቸውን አድቫንቴጅ የሚጠብቁ ከሆነ እነዚህ ሰዎች ምን አይነት መንገድ ሊከተሉ እንደሚችሉ መገመት አይከብዳቸውም። ሶስተኛው እናንተ ስትፈልጓቸው ጠፍተው በእግር በፈረስ ስትፈልጓቸው ለራሳቸው ጉዳይም ለስራ ጉዳይም ሊሆን ይችላል ጠፍተው ወዳጆቻችሁ ከሆናቸው ሲፈልጉ ብቻ ነው የሚያገኟቸው። እናንተ ስትፈልጓቸው አታገኟቸው፣ መብት የላቸው። እነሱ ሲፈልጓቸው ግን እናንተን የማግኘት መብት አላቸው። እናንተ ደግሞ የመገኘት ግዴታ አለባቸው። እንደዛ ብለው የሚያስቡ ሰዎች አሉ። እነዚህ ሊቆጣጠሯቸው የሚፈልጉ በትክክለኛ መንገድ ካልቻሉ በመተትና በድግምት ወይም ደግሞ እንዳንዳንዶቹ በአህያ ጥርስ አስደግመው እናንተ መኖሪያ እናንተ የሆነ ነገራችሁ ላይ ብቻ ያንን አድርገው እንደ አህያ ከነሱ ሳትለዩ እንድትለፉ የሚያደርጉ ሰዎች አሉ። በነገራችን ላይ አንድ ሰው እናንተን እንደ አህያ ከሱ ሳትርቁ ለሌላ ሳታገለግሉ እሱ ብቻ እንድታገለግሉ እድሜ ልካችሁን አሽከሩ እንድትሆኑ ከፈለገ በአህያ ጥርስ ሊያስደግማባችሁ ሁሉ ይችላል። እና አይነት አሰራሮች አሉና ልትጠነቀቁ ይገባል። ሶስተኛው መተትን ማወቂያ መንገዱ ይሄ ነው። እናንተ ፈልጋችኋቸው በፍጹም ልታገኟቸው ያልቻላችኋቸው ሰዎች እነሱ በሚፈልጓችሁ ሰዓት ላይ በጣም የሚያሳድዷችሁ ከሆነ ይሄኛውን እንደ ሶስተኛ ነጥብ ልትወስዱት ትችላላችሁ። ምክንያቱም እነዚህ ሰዎች ያንን ከማድረግ ስለማይመለሱ ነግሬያችኋለሁ። አንድ ፍንጭ ሰጥቻችኋለሁ። በቃ እናንተን እስከ መጨረሻው ማሰራት፣ ከዛ መስሪያ ቤት እንዳትወጡ፣ ከነሱ ውጭ ሌላ ቦታ ላይ ሄዳችሁ እንዳትቀጠሩ ከማድረጊያ መንገዳቸው መካከል አንደኛው እንደነገርኳችሁ በአህያ ጥርስ ድግምት አስደግመው
ወይ ዋሌታችሁ ውስጥ መክተት ነው ወይ ባያኔ ሚንስ የእናንተ የሆነ ነገር ውስጥ መክተት ነው። እናንተ አታውቁም፣ ታውቃላችሁ። እነዛን ሰዎች ታምናላችሁ፣ ወዳጆቻችሁ ናቸው፣ አብራችሁ ትበላላችሁ፣ አብራችሁ ትጠጣላችሁ፣ ብዙ ነገር ታሳልፋላችሁ። ምን ብላችሁ ትጠረጥራላችሁ? ያልጠረጠረ ተመነጠረ የምንለው ለዚህ ነው። ትናንትና ነው ምናምን የለቀቁትን ታሪክ አይታችኋል። ፍጹም ላይ ቀረበች ንቁ ሚዲያ ላይ ሪያክት ያደረጉበት ቪዲዮ። አሁን እሷ ልጅ እንግዲህ በጣም የምታውቃቸው ሰዎች ነው፣ አብራ የምትበላቸው፣ አብራቸው የምትጠጣቸው። አልጠረጠረችም። ስላልጠረጠረች ግን ያ ነገር ሀፕን አደረገ። ስለዚህ ለዚህ ነው ተጠንቀቁ። አብራችሁ የምትበሏቸውንም የምትጠጧቸውንም ሰዎች እንዲህ ስንል የሚያማቸው ሰዎች ስላሉ ነው። ማህበራዊ ህይወትን ከእናንተ በላይ እናውቀዋለን፣ ኖረንበታል። አዎ ማህበራዊ ህይወት ይጠቅማል። ማህበራዊ ህይወት ላይ ስንኖር ግን መጠንቀቁ፣ መጠርጠሩ ምንድነው ችግሩ? ምንድነው ክፋቱ ነው። ዝም ብለህ ሳር እንዳየ በሬ ዝም ብለህ ሳሩን ብቻ የምትመለከት ከሆነ ገደል መግባት አይቀርም። ስለዚህ ገደል ላለመግባት ሳሩንም እየጋጥክ ዙሪያን እየቃኘህ ገደል መሆኑን ካወቅ እየተጠነቀቅ ህይወትን ቀጥል ነው። ስለዚህ እዛ ላይ ቴከር ለማለት ነው። አራተኛው እንደዚህ አይነት ሰዎች በብዛት አሉ። በሆነ አጋጣሚ ትገናኙና የሆነ ሰዓት ላይ ልትለያዩ ትችላላችሁ። በቃ መስመራችሁ አንድ ካልሆነ ልትለያያላችሁ። ፍቅር የትም ቦታ ላይ ይጀመራል። ሃይስኩል ልትጀምሩ ትችላላችሁ። ምናልባትም ደግሞ ኤሌመንታሪ ኤንዲንግ እንትን ላይ ልክ ወደ ሃይስኩል ልትሄዱም ስትሉ ልትጀምሩ ትችላላችሁ። ፍቅር መምጫ አይታወቅም። ያው እድሜው እስከደረሰ ድረስ ወንድ ልጅ ሴትም ልጅ እድሜው እስከደረሰ ድረስ ቀጠሮ ይዘው ስኬጁል አድርገው አይደለም ፍቅር የሚይዛቸው። በቃ ፍቅር ስሜት ነው። የቱ ቦታ ላይ በምን አይነት ሁኔታ እንደሚይዛችሁ አታውቁም። ያ ከሆነ በኋላ ግን መስመራችሁ ደግሞ ይለያየና በሀሳብ ልትለያዩ ትችላላችሁ፣ በፍላጎት ልትለያዩ ትችላላችሁ። በቃ ከዛ በኋላ መስመራችሁን ትለያላችሁ። እንደዛ ሲሆን የሚያማቸው ሰዎች አሉ። ከዛ ምንድን ነው የሚያደርጉት? እኔማ ሞቼ ነው ቆሜ፣ እኔ እያለሁ አንተ በፍጹም ሌላ ሰው አታገባም፣ እኔ እያለሁማ አንቺ በፍጹም ሌላ ሰው አታገቢም። ካልፈለግኳትስ? ሀሳባችን የማይጣመር ከሆነስ? አንድ ሰው አስገድዶ እንዳገባ ሊያደርገኝ አይችልም። አንድ ሴት እኔም ደግሞ አንዲትን ሴት አስገድጄ ላገባት አስገድጄ ላፈቅራት አልችልም። ስሜት ስለሆነ ፍላጎት ስለሆነ ፕላስ ደግሞ እነዛ ሰዎች አስገድደው በጉልበትም በምንም ያችን ሴት ያው ብዙ ጊዜ ወንድ ያው ጉልበት አለው ብሎ ስለሚታሰብ የሚያስገድደው እሱ ስለሆነ ነው ወንዱ ላይ ትኩረት የማደርገው። አስፈራራት። ፍላጎት የላትም፣ ፍቅር የላትም። በቃ ስለምትፈራው ብቻ እሺ ብላ አብራ መኖር ጀመረች። ሬሌ መንፈሱም ስጋውም ይረካል ወይ? አስገድዶ ያዛትን ሳታፈቅረው። ፍቅር ስሜት ነው አይደለ? እኩል የሆነ ስሜት ነው እና ከዛ አፈቀርኩ ነው የሚለው። ግን ይህንን ሁሉ ነገር ካለፉ በኋላ ሲለያዩ በፍጹም አታገባም፣ በፍጹም አታገቢም ብለው የሚዝቱ ሰዎች አሉ። መዛት ብቻ አይደለም፣ ዛቻቸውን ተግባራዊ አድርገው ሴቶችም ላይ መተት ልከው ወንዶችም ላይ መተት ልከው ቆመው የቀሩ ሰዎች አሉ። ቆመው የቀሩ ግለሰቦች አሉ። ከማውቃቸው የኔ ከስተመሮች የምለው የፕሮግራሚንግ ተከታታዮች ነው። በቃ ፕሮግራሚንግ የተከታተሉ እነሱ ላይ የደረሰውን ነገር ደውለው በስልክ የሚነግሩኝ ሰዎች ነው ከስተመሬ፣ ደንበኞቼ የምለውና ከደንበኞቼ ባሉ እንደዚህ አይነት ታሪክ የነገሩኝ በጣም ብዙዎች አሉ። ስለዚህ እነዚህ ሰዎች የያዛቸው ፍቅር አይደለም፣ ይሄ ፍቅር አይደለም። ስለዚህ እናንተ ከሆናችሁ እዚህ ውስጥ ኢንቮልቭ የምታደርጉት እኔ ያለው አታገባም፣ እኔ ያለው አታገቢም የሚላችሁንና የሚዝባችሁን ሰው እንደ አፍቃሪ አትመልከቱት። እሱ አፍቃሪ አይደለም። እሱ የእናንተን ደስታ የማይፈልግ፣ የእናንተን ስኬት የማይፈልግ፣ የእናንተን የሞቀ ትዳር የማይፈልግ ተውሳክ ስለሆነ፣ የሉሲፈር ተላላኪ ስለሆነ፣ ይሄ ሰው መተት ማድረግ የማይመለስ አይነት ሰው ስለሆነ እንደዚህ አይነት ሰዎችን ስታገኙ አንደኛው ነጥብ አድርጋችሁ ውሰዱት። መተትን ማወቂያ ነጥባቸው ነው ይሄኛው። አንደኛው ነጥብ ነው። በቃ እንደዚህ የሚላችሁ ሰው መተት ከማድረግ አይመለስም፣ ድግምት ከማድረግ አይመለስም። ምክንያቱም እናንተም ቢብላችሁታል። ስለዚህ ብቸኛው አማራጭ ለሱ ምንድነው? መተት ልቆ ድግምት ልቆ የመስተፋቀር ድግምት ልቆ በመስተፋቀር እናንተን ከሞቀ የፍቅር ህይወታችሁ ከሞቀ የትዳር ህይወታችሁ ማምጣት ነው። ስለዚህ እንደዚህ አይነት ሰዎች ስትመለከቱ እንዳንድ መለያ ነጥብ ውሰዱት ለማለት ነው። አምስተኛውና የመጨረሻው ምንድነው? አዘውትረው ስኬታችሁን የሚነግሯችሁን ሰዎች ራቋቸው። የተነጋገርን ያለ ነው ምን አይነት ሰዎችና መራቅ ያለባቸው። እነዛ ሰዎች ደግሞ የመተት
ማወቂያ ምልክቶችም ይሆናሉ ብለናል። መተትን ማወቂያ ነጥቦችንም ከነሱ ጋር እያይዘን እየተነጋገረን ነው። ስለዚህ አምስተኛው ምንድነው? አዘውትረው ስኬታችሁን የሚነግሯቸውን ሰዎች። አንድ ሰው አዘውትሮ ስኬትን መንገር ምን ችግር አለው? እንደውም ጥሩ ነው፣ ፖዘቲቭ የሆነ አቲቲዩድ ነው ልትሉ ትችላላችሁ። አዎ በቀናነት ለተመለከተ ፖዘቲቭ የሆነ አመለካከት ነው። አንድ ሰው ደጋግሞ ስለ ስኬታቸው ስለ ውድቀታቸው ሳይሆን ስለ ስኬታቸው ሲነግራቸው ደስ ሊላችሁ ይችላል፣ እማትሸወዱ አይነት ሰዎች ከሆናቸው። አለበለዚያ ግን ምን ይሆናል መሰላችሁ? ያ ሰው ዛሬም ስለ ስኬትህ፣ ነገም ስለ ስኬትህ፣ ከነገ ወዲያም ወሩን ሙሉ ስለ ስኬትህ የሚነግርህ ከሆነ በአንተ ስኬት ላይ የተለየ ፍላጎት አድሮበታል ማለት ነው። የተለየ ፍላጎት ያደረበት ለምንድን ነው ብለህ ደግሞ መመራመር ያንተ ፋንታ ነው፣ ያንቺ ፋንታ ነው። ምክንያቱም አንድ ሰው በአንድ ነገር ላይ የተለየ ትኩረት የሚያደርግ ከሆነ በዛ ነገር ላይ የተለየ ፍላጎት አድሮበታል ማለት ነው። ስለዚህ አንድ ሰው በእናንተ ስኬት ላይ የተለየ ፍላጎት ሲያድርበት ደጋግሞ ያንን ነገር ያነሷል። ደጋግሞ በዛ ነገር ላይ ሀሳብ መለዋወጥ ይፈልጋል። ስለዚህ ስኬታችሁ አልተመቸውም ማለት ነው። ስኬታችሁ የተመቸው ሰው እኮ አንዴ ሁለቴ ሶስቴ ይነግራችኋል ወይ እናንተ ስኬት በቃ ከዛ በኋላ ወደ ሌላ አጀንዳ ነው የሚገባው። ነገር ግን አዘውትሮ በየሰዓቱ ልዩነት ስለ ስኬታችሁ የሚነግራችሁ ከሆነ ከስኬታችሁ ጀርባ ያሰበው ነገር አለ ማለት ነው። እና በየቀኑ አዘውትረው በሰዓታት ልዩነት ስኬታችሁን ብቻ የሚያወሩ ስለእናንተ ምንም ሌላ መጥፎ ነገር ሳይሆን ስኬታችሁን ብቻ አዘውትረው የሚደጋግሙ እስኪሰለቻችሁ፣ እናንተ ብቻ አይደላቸውም ሰሚ እስኪሰለቸው ድረስ የሚደጋግሙ ሰዎች ካሉ እነዚህም ሰዎች ልትርቋቸው ወይም ልትሸሿቸው ይገባል ለማለት ነው። ስለዚህ እነዚህን ነጥቦች ልብ ማለት አለባችሁ። ስትመለከቷቸው የራሳችሁን እርምጃ በነገርኳችሁ መሰረት ልትወስዱ ይገባል። ከዛ ውጭ ግን ትክክለኛው ሶሉሽን ትክክለኛው መፍትሄ ምንድን ነው? ልክ እንደዚህ አይነት ሰዎች አጠገባችሁ መኖራቸውን ስታውቁ ከመሸሽ ባሻገር በጸሎት ልትተጉ ይገባል። ዋናው ይሄ ነው። በጸሎት ልትተጉ ይገባል። በጾም ልትተጉ ይገባል። በስግደት ልትተጉ ይገባል። ጠላትን ማሸነፍ የሚቻለው በዚህ መንገድ ስለሆነ፣ ምክንያቱም እነዚህ ሰዎች ይህንን እንዲያደርጉ የገፋፋቸው የራሳቸው ተፈጥሯዊ ማንነት ሳይሆን እነሱ ላይ ያደረው እነሱን ፕሮሰስ እንዲያደርጋቸው እነሱን የተዋረሳቸው የአጅሬው መንፈስ ነው። በቃ ይህን እንዲያደርጉ ያደርጋቸው። ስለዚህ ያንን መንፈስ መዋጋት የምትችሉት ደግሞ ከመሸሽ ባሻገር አሁን የነገርኳቸው ነገር ተግባራዊ ከማድረግ ባሻገር በጾም፣ በጸሎት፣ በስግደት ነው። በሶስቱ ነገሮች ፕላስ መጨረሻ ላይ በቅዱስ ቁርባን ማለት ነው። መጨረሻ ላይ ስል እንደው ቅዱስ ቁርባንን አይደለም። ቅዱስ ቁርባን ስትወስዱ ብዙ ነገሮችን በደንብ ተምራችሁ በደንብ አጥንታችሁ በደንብ አምናችሁበት በደንብ ገብቷችሁ መሆን ስላለበት ነው። ምክንያቱም አሁን ቅዱስ ቁርባን እየተቀበሉ ብዙ ስህተት የሚሰሩ ሰዎችን እየተመለከትን ስለሆነ ነው። ቅዱስ ቁርባን ቀልድ ነገር አይደለም። ቅዱስ ቁርባን እንደምታስቡት አቅልላችሁ የምትመለከቱት ነገር አይደለም። አቅልሎ መመልከት በነገራችን ላይ በአንደበት ብቻ አይደለም፣ በተግባርም ነው። ቅዱስ ቁርባን ከተቀበሉ በኋላ የሚደባደቡ የባልና ሚስቶች አውቃለሁ። ቅዱስ ቁርባን ተቀብለው ሰው የሚያሙ ሰዎች አውቃለሁ። ቅዱስ ቁርባን ተቀብለው የሰውን ስጋ የሚቆራርጡ በሐሜት አውቃለሁ። ቅዱስ ቁርባን ያንን አይፈቅድም። ቅዱስ ቁርባን የጌታችን የመድኃኒታችን የኢየሱስ ክርስቶስ ክቡር ደምና ክቡር ስጋ ስለሆነ ቅዱስ ስጋ ስለሆነ ማለት ነው። ስለዚህ መጀመሪያ ራሳችሁን አጥሩ፣ ራሳችሁን ገምግሙ። ለዛ የሚያበቃ ማንነት አላችሁ ወይ እንጂ እንደ ፋሽን መመልከት የለበትም። ይሄን በድፍረት እናገራለሁ። አሁን አንዳንዱ ገሌ በቅዱስ ቁርባን እስካገባ ድረስ እኔም በቅዱስ ቁርባን እሰየው፣ ጥሩ ነው እኮ እንደ መታደል ነው። ለቅዱስ ቁርባን መብቃት በጣም መታደል ነው። ግን ከዛስ በኋላ ህይወትን ከጀመርክ በኋላ ኦዶር ቅዱስ ቁርባን የተቀበልክ ቅዳሜ ማታ ቡጊ ውጊ የምትል ከሆነ ነው ገና ነህ አንተ። እሁድ ቅዱስ ቁርባን እየተቀበልክ ቅዳሜ የከተማውን ናይት ክለቦች የምታሳድር ከሆነ ነው ገና ነህ። እሁድ ቅዱስ ቁርባን እየተቀበልሽ ከሰኞ እስከ ቅዳሜ የመስሪያ ቤትሽን ሰዎች በሐሜት ቢላ የምትዘለዝሊ ከሆነ ነው ገና ነሽ። አንዴ ኖ ሊገባን ይገባል። የቅዱስ ቁርባን ትርጉሙ በደንብ ሊገባን ይገባል ለማለት ነው እንጂ ከዛ መጨረሻ ላይ ስል ከሌሎቹ ቅዱስ ቁርባንን እንትን ብዬ አይደለም። እሱን አንደርስታንድ እንድታደርጉኝ ነው። ስለዚህ እንግዲህ ሰመራይዝ ለማድረግ መሸሽ ያለባችሁ ሰዎች ምን አይነት ሰዎች ናቸው የሚለውን አንደኛው አጥብቀው የሚፈልጓችሁን ሰዎች
ሁለተኛ ለጋራ ጥቅም የቀረቡ መስለው ራሳቸውን የሚያስቀድሙትን፣ ሶስተኛ ስትፈልጓቸው ጠፍተው ሲፈልጓችሁ ብቻ የሚደውሉላችሁን የሚያሳድዷችሁን፣ አራተኛ እኔ እያለው አታገባም አታገቢም ብለው የሚሟዘዙትን፣ አምስተኛ አዘውትረው ስኬታችሁን ብቻ ወሩን ሙሉ የሚነግሯችሁን ሰዎች ልትጠነቀቋቸው ልትሸሿቸው ይገባል። በእንደዚህ አይነት ሁኔታ ነው ዘመኑን በብልሃት በብልጠት ማለፍ የሚቻለው ልላችሁ ነው ወንድሞቼ፣ እህቶቼ፣ አባቶቼ፣ እናቶቼ። የዛሬው መርሃ ግብር የተከታተላችሁ ነበር። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ፣ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስክየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ